ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ተስፍሽ ቢኒያም ላይ የሰራው ቪዲዮ ሲጀምር አንድ ኦርቶዶክሳዊ ለአንድ ኦርቶዶክሳዊ እንደዚህ አይነት ቪዲዮ አይሰራም። እንኳን ለአንድ ኦርቶዶክሳዊ ለጥላትም እንኳን ቢሆን የሚረግማችሁ መርቆ የሚል መጽሐፍ የሚል እምነት እየተከተል መጽሐፍ ቅዱስ እጅ ላይ ጭነ አይደል መጽሐፍ ቅዱስ ጭኖ ፓስተር ቢኒያም ምናምን ብሎ ጽፎ ልክ ነብዩ መሐመድ እንረጋገም እንዳለው ማለት ነው። እንረጋገም የምወስደው ስጋና ደም ምስክሬ ይሆን ብዬ ተቻዋለሁ ምናምን ብለ እየተራገምክ ነው። እውነት ቤተክርስቲያናችን እንደዚህ አይነት ትምህርት ነው የምታስተምረው? እንደዚህ መጽሐፍ ቅዱስ ሚዲያ ላይ እጅህን ጭና የምትናገር ሰውዬን አንተ አሁን ይቅር በሉ ይቅር ትባላላችሁ የሚለውን ትምህርት የምታነበው አንተን አሁን ጧት ተነስተህ ዳዊትን የምትደግመው አባታችሁን የምትለው አንተ ነህ። እንግዲህ ሌሎቻችሁ ካልሰማችሁ ላሰማችሁ እና ከዛ ጌትዬም ስላልሰማ ላሰማችሁና ከዛ እንግዲህ እኔ ሰው ላይ አልደርስም በነገራችን ላይ እሺ እንግዲህ ይሄ ነው እግዚአብሔር ምስክሬ ፓስተር ቢኒያም እግዚአብሔር ምስክሬ ነው እንደዚህ አድርጌ ነው የምነግራችሁ ፓስተር ቢኒያም ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያቆሽሽ የመጣ ሰው ካልሆነ በስተቀር የሚያወራው ነገር በሙሉ ሐሰት ነው። አጠቃላይ ዩቲዩብ ላይ ፕሌይ ብሎ ገብቶ ሪከርድ ብሎ ገብቶ የሚለቃቸው ነገሮች በሙሉ እንዳለ ፈጠራ ናቸው። ምናልባት የዛሬ 5 ዓመት 6 ዓመት ሳስተምር ሰምታችሁ ከሆነ አንድ ከሰለላ ድርጅቶች ውስጥ ኮንስፓይረሲ የተከፈተ ቢሮ አለ ኢትዮጵያ ውስጥ ብዬ ነግሬያችሁ ነበር። ስለ ዘመኑ ዋጁ ሳስተምር ምንድነው የሆኑ ህዝብ የሚያምናቸው ህዝብ የሚወዳቸውን መምህራን ሰዎች ፖለቲካ ሰዎች ሊሆን ይችላል የሚያዋርድ ድርጅት አውቀው እንደዚህ ሴት እንደዚህ አድርገዋል ህፃናት ተደፍረዋል እንዲያርገዋል ተብሎ የሚያዋርድ ድርጅት ተከፍቷል። ቢሮ በሚዲያ ላይ ይወጡና ገሊኮ እንደዚህ ነው እንዲያርገዋል ብሎ ማዋረድ እንግዲህ የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራ ይችላል? የሰውን ስም ለካ መምህር የሚሰደቡት በዚህ ነው አሉ ልጆች ይሄዱት ይችላል። በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞቼ ምን አሉ ምንድን ነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ ስለዚህ ይሄ ሰውዬ ፍጥር አድርጎ እንደሚያወራ እንደዚህ ከሆነ የሚያወራው ሙሉ ሲቃወማቸው የነበሩ ፓስተሮችን ሌሎች እንደዛ ነው ከልቡ ነው የሚያፈልቀው ዝም ብሎ የሚያወራው ማለት ነው። እና የትልቅ ሰው ቀላል ነው ማለት ነው። በጣም ያዘኑ እግዚአብሔር ልቦና ይስጥ። ፓስተር አሁንም ገና ከፓስተርነት አልወጣህም። የተዋህዶ እምነት ተከታይ አልሆንክም። ገና ነህ። የተቀበልከው ስጋና ደም ይፍረድብህ። በህይወት ላይ መጥቶ እግዚአብሔር ያስተምር። እኔ የተቀበልከው ስጋና ደም ደግሞ እኔ ላይ ተፈርዶ እግዚአብሔር ይገስጽህ። ያበለም ልንላችሁ ባለጌ ቆሻሻ የሆነ አንደበት አንተ ላይ ቆሻሻ የሆነ አንደበት ያለው መንፈስ ነው ያለው። መቼም አንተን ሌላ አልችልም። አንተን ነፃ አውጥቼ ሰይጣንን ነው ልቃወም የምችለው። አንተ ንጹህ አድርጌ ምክንያቱም ሰው ይሻለኛልና ከአጋንንት ይልቅ ሰውን ነፃ ማድረግ ነው የሚሻለኝ። ሰው ምን ሊሆን ይችላል? ሊድን የሚገነት የተዘጋጀለት መንግስተ ሰማያት የተዘጋጀለት። በዚህ ልክ ግን ያጠምቁ አባቶች የምናስተምረው ትምህርት በዚህ ልክ መቃወም የያዘው እንዳባ አልቀማ ነው እያስተማርን ያለነው ትምህርት ሰዎችን ውጤታማ የሚያደርግ ከሆነ በዚህ ልክ ነክሶ የሚይዘው ምንድነው? እላው ላይ ያለው የጠቋር መንፈስ የናርሲሲስት መንፈስ ማለት ነው። በጣም ቆሻሻ ባለጌ የሆነ መንፈስ ማለት ነው። በጣም ቆሻሻ ወራዳ የሆነ ደንቆሮ የሆነ መንፈስ ነው በሱ ላይ ያለው። ማርቆስ 9:26 ላይ አንተ ዲዳና ደንቆሮ መንፈስ ከዚህ ሰው ውጣ አለሃለሁ አለ ያለው። እኔም አንተ ዲዳና ደንቆሮ የሆንክ መንፈስ ከፓስተር ቢኒያም ደግሞ ውጣ ብዬ ነው የማስበው። አዛለሁ ስል ምን ማለት ነው? እመኛለሁ። እኔ ማስወጣት አይደለም ግን እመኛለሁ። ቢወጣለት ደስ የትም ያላየው የትም ያልሰማውን እግዚአብሔር ምስክሬ ነው። ከምን አምጥቶ እንደሚያወራው ዛሬ መምህር ግርማ ጋር እንትን ሲል ነበር አለ። ቆርጦ ይልኩልኛል፣ ቴሌግራም ላይ ተማሪዎች ይልኩልኛል። እኔ ገብቼ እሱ ጋር አላይ እና
እሑድ ሲጮህ ነበር መምህር ግርማ ጋር ተስፋዬ ሲጮህ ነበር አለ ሌሊት ሲናገር ሲከራከር እና እኔ ቤቴ ቁጭ ብዬ ስሰራ ነው ያልኩት። አልኩት መምህር ግርማ ጉባኤ እና እየሰራሁ ነው ያልኩት። ጭራሽ እዛ ጉባኤም አልዋልኩም። መሄድም አይጠበቅብኝም። ኦልሬዲ ያለ ተፈውሻለሁ አይደል? መምህር ግርማ ጉባኤ ጋር የሚሄደው ምናልባት መምህርን ላገኛቸው ሰላም ብላቸው በረከት ልካፈል ይችላል። አሁን እሑድ ሄዳለሁ መሰለኝ በቃ ልካፈል ነው የሚሄደው። ዝም ብዬ ሰላም ብያቸው ወንጌላቸውን አዳምጬ በቃ ጸበል ሲያጠምቁ ለማንኛውም ሰው ጥምቀት እንደሚጠብቀው ጸበል ተጠምቄ እወጣለሁ እንጂ አራግፌ ጨርሻለሁ። ከመጣ ደግሞ አዲስ ካለ ደግሞ ይያዛል። በየቀኑ በመጮህ ሄደ ደግሞ እንደኔ እድለኛ ሰው የለም። ለምን ከገባ ይያዝልኛል፣ ይወጣል። ግን መዋሸቱ ምን አስፈለገ? ምንድነው መቀባጠሩ? ከየት እሱ ያለው እዛ ኡጋንዳ ካምፓላ ሰው ሀገር ሆኖ ስላላየው ነገር ማውራት ምን አመጣው? ነው ባለጌ እኮ ቆሻሻነት እኮ ነው እኮ። ከትልቅ ሰው የማይጠበቅ እድሜው ምናልባት 55 56 60 ሊሆን ይችላል። ይሄ ሰው የልጆች አባትም ሊሆን ይችላል። በዚህ ልክ ግን መዋረድና መዝቀጥ ምን ይሉታል? እስኪ እኔ ፍሬን እያፈራሁ ነው እያስተማርኩኝ፣ ስንት ሰው እየተለወጠልኝ ነው በየቀኑ። እኔ ስራዬን ነው የምሰራው። እኔ የለሁም እኮ እሱ ከሚለው አልገናኝም ጭራሽ። በጣም የሚገርማችሁ ነገር እንደው በዚህ አጋጣሚ ላውራ ብዬ ነው። እርግጠኛ ነኝ የራሷ ያቺ እንግዲህ ተስፋዬ እንደዚህ ነው ብላ ሄዳ የተናገረችው ሌኒ ያለቻት ሌኒ ብላት ምን አሉ የምትባለው ስትሰማው በጣም ታዝንበታለች። ምን አለበት ቢኒያም ጋር ገብቼ ድምፄን ባልሰጠሁ ነው የምትለው። እርግጠኛ ነኝ 100%። ምክንያቱም ሊገላት ይፈልጋል፣ በሞት ነው የሚፈልጋል። እናቴና እኮ እሷ አንድ ቤተ ክርስቲያን እኮ የሚያስቀድሱት ከሚካኤል ነው የምታስቀድሰው። እሷም እናቴም እዛ ነው የምታስቀድሰው። አንድ ቤተ ክርስቲያን እዛው ከሚካኤል ነች ያለችው። እኔ ያከራየኋት ቤት ነው ያለችው አሁን። እና በካህን መጥቶ እንደዚህ ለምኑ እባካችሁን አታጋልጡኝ አታወርዱኝ ብሎ ሌኒ ሊገላት ይፈልጋል። አስቡት። እኔ መምህር ተስፋዬ ሌኒ በሞት ነው የሚፈልጋት ማለት እርግጠኛ ነኝ። ሌኒን ስትሰማ በጣም ነው የምታዝነው፣ በጣም ነው የምታዝነው። ምን ጥሎ የነሱ ጋር ሄጄ ድምፄን የሰጠሁት ይሄን ያሳሳታት ማን ነው? ወደ ቢኒያም ጋር ያ ልቦና ቲዩብ ነው እንደዚህ ብላ የሚያሳስታት። ምክንያቱም እሱ ራሱ አሁን ከዩቲዩብ ድራሹ ጠፍቷል። እና ማለት እግዚአብሔር እየተበቀለኝ ነው። እኔ ላይ ችግር የሚፈጥሩብኝ ሰዎች በትክክል ሳያቸው እንትን ሲዋረዱ አያቸዋለሁ። ለምን እኔ በቅንነት ነው እያገለገልኩ ያለሁት። እጄን ቆርጠመው ሲበሉኝ መቼም ዝም አይልም እግዚአብሔር። ያበላቸው ያጠጣቸው ወይም ደግሞ ያስተዳደራቸውን እጅ ቆርጠመው ሲበሉ ዝም አይልም እግዚአብሔር። እኔ እግዚአብሔር በፈቀደው መንገድ በቅዱስ ቁርባንም ሊሆን ይችላል፣ በንስሐም ሊሆን ይችላል፣ በማንኛውም መንገድ በቅንነት እያገለገልኩ እንደሆነ እኔና ቤተሰቦቼ ነው የምናውቀው። በተለይ ደግሞ እኔና እግዚአብሔር እና ይሄ ቢኒያም የሚባል ሰው እግዚአብሔርን ከጴንጤዎት ወደ ኦርቶዶክስ የመጣው ኦርቶዶክስ ውስጥ ሆኖ ቤተክርስቲያንን መሳደብ ቤተክርስቲያንን ማንቋሸሽ ግዴታ ስለሆነ ነው። ለምን ምን ማለት ነው? እዛው ፓስተር ሆኖ እዛው ጴንጤ ሆኖ ቤተክርስቲያንን ቢናገር ምን አገባህ ነው የሚባለው። በማያገባ ሃይማኖት ገብቶ በመናገሩ ሊከሰስ ሊታሰር ይችላል። ስለ ዘማሪያን ስለ ሰባኪያን መናገር አይችልም። እኛው ጋር መጥቶ ግን የእኛኑ ከተናገረ ኦርቶዶክስ ስለሆነ ያረመ ነው የሚባለው። ደግሞ በጣም የምታሳዝኑ እሱ ጋር ገብታችሁ የምታበቁ ዲያቆናት፣ መምህራን፣ መርጌቶች እግዚአብሔርን በእውነት የመጨረሻ የምትገርሙ አሽቃባጮች ናቸው። እሱ ጋር ገብታችሁ የምታወሩ እንዴት አይነት ባለጌዎች ናቸው! ሳታውቁን እኮ ነው የምታወሩት። የት ታውቁኛላችሁ? እንደው አንድ ቀን እንኳን በስርዓቱ እንኳን ሀቅ ነገር አውርታችሁ አታውቁም። የምናስተምረው ትምህርት አታውቁ። ገብታችሁ ብታዳምጡ ሁሉ ነገር መጠምዘዝ፣ መዝሙር ብትሰሙ መጠምዘዝ፣ የምንለቀው ቪዲዮ በሙሉ አይጥማችሁም። ይሄ ናርሲሲስትነት ይባላል። ናርሲሲስት የሆነ ሰው የሚጠላው ሰው ሲመጣ ያደረገው ነገር በሙሉ አይጥመውም ይባላል። አይጥመውም። ስለዚህ ፓስተር ቢኒያም እግዚአብሔር ልቦና ይመልስ ወደ እውነተኛው የሆነው አመለካከት ያምጣ። ተዋህዶ ውስጥ ነው ያለው። ምንም ነኝ ካልክ ከተጠመቅ ግን ቆሻሻ የሆነ አንደበት ያለው መንፈስ ማንተ ላይ ያለው በክት የሆነ ደንቆር የሆነ መንፈስ ማንተ ላይ ያለው አይሰማም። የተወለድክበትን ወር ይኸውና ዞዲያክ ውስጥ ግባና ከዛ ባህሪህን እዛ ውስጥ ይኸው። ከዛስ እንዴት አድርጎ ዛር መንፈሱ እንዳሳደገህ ታየዋለህ። ባህሪ እንዴት አድርጎ እንደገራህ ታየዋለህ። የተወለድክበትን ወር ባቀው እኔ ያነበው ነበር። ከዛ አንተ አሁን የምታወራው ሚዲያ ላይ የምታወራውና ከዛ ደግሞ ወሩ ሲታይ ደግሞ አንድ አይነት ይሆናል ማለት ነው። ያ ማለት ምን ማለት ነው? እኔ በኮከብ አላምንም፣ ግን በዛ ወር የተወለዱ ሰዎችን ዛሩ መንፈስ ምን ያደርጋል?
እንደዛው እንደተጻፈው ኮከቡ ላይ እንደተጻፈው አድርጎ ያሳድጋቸዋል ማለት ነው፣ ያኖራቸዋል ማለት ነው። ሜቢ ለዛ ነገር የተሰጠ ሰው ከሆንክ እግዚአብሔር ከዛ ነገር ያውጣ። ቅዱስ ጳውሎስ ይላል ለዚህ ነገር ከተሰጠ ሞት፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ግን በጌታ በኢየሱስ ክርስቶስ ድናለሁ ነው ያለው። ለዚህ አጋጣሚ እንደው ልናገር ብዬ ነው። እኔ በጣም እንዲቆሽሽ ያለ እንደዚህ አይነት አንደበት ያለው ሰው አይቻልም። ሚዲያ ላይ በጣም ባለጌ ቆሻሻ የሆነ ሰው ባለጌ ሰው እንጃ እንደዚህ አይነት በክት የሆነ ቃላት እያወጣ ሚዲያ ላይ ሲወጣ በጣም የማዝነው በክት። አሁን ይሄንን እሱ ስድብ ብሎ ነው ይወጣል። በቃ ምክንያቱም ናርሲሲስቶች እንደዚህ አይነት ነገር ሲነገራቸው ስድብ አድርገው ነው የሚወስዱት። በጣም ይገርማል። እሺ ወደ ታሪካችን ሁሉ ይሰድበኛል፣ እኔ ግን ሁሉ ይሰድበኛል፣ እኔ ግን ሁሉ ይሰድበኛል ከማለት ውጭ ምን እላለሁ? እስኪ እንትን ናርሲሲዝምን እስኪ ታብራሩልኛላችሁ ምሁራኖች ከሆንኩም። እስኪ እንትኔን ራሱ ምንድን ያለው ምንድን ነው? እስኪ እኔው እስኪ ኮከብ የምትሉም የሚነበብ ነገር ከሆነ እስኪ እናንብብ። እኔ ህዳር 12 ነው የተወለድኩት እና ምንድን ነው እኔ የተወለድኩበት ጊዜ እውነትም መንፈሱ ይሆን እንዲህ የሚያጋልጣቸው? እውነት የተስፋዬ መጫወቻ ነው። ጌትዬማ ሳቅ፣ አንተማ ካሜራማንህ ይሰድበናል። ልክፈተው እንዴ? እኔ ግን ሁሉ ይሰድበኛል የሚለውን ማለት ነው የአባ ዮሐንስን ማለት ነው። እኔ ምንም ነገር ያልኳቸው ነገር የለም። አትዋሹን ያልኩት ቀሲስ ንጋቱ ያለውን ይፍቱን ይባርኩን አባታችን ያለው መጽሐፍ አለ እንዴ? ይሄ ጥንቆላው ኦንላይን ላይ ያለ ሲቀኑን እንየው። ቤቲ እንዴት ዋልሽ? ናርሲሲስት ነው እየተባልኩ ነው። ኤልሲ እየሰማችሁ ነው አይደል? ቢኒ ሰላም ዋልክ? እግዚአብሔር ይመስገን። እንዴት ዋላችሁ ብያለሁ። ጀለስን ጠይቃት እስቲ ምን ማለት ነው በላይ ያቺ የምታወራው አለች አይደል? እሺ ልግባ እንዴ? አስካለን አስቆየ አስካለን እሺ ልግባ። እሺ አስኬ ጋር ልግባ። እሺ እናንተ በእናንተ አልተማመንም። እንትን ምን የተወለድኩበትንም ትነግረኛለች? ወርና ዓመትን ነገር ነው ትነግራለች። እሷ ደግ ነች። እሺ ወደ አስካለ ሊድ ከእናንተ አስካለ ትሻለኛለች። ሲከፋኝም እሷ ናቸው የምታጽናናኝ። አስካለ እንደምን አመሸሽ? Sounds like you're asking how to say my Swiss friend in French. Is that right? In French, you say mon ami Suisse if your friend is male. Amharic. You speak Amharic? Yes, I can speak Amharic. What would you like to talk about? እንደምን አለሽ? አናምኝ እግዚአብሔር ይመስገን። አንተስ እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ተስፋ ያበራ የሚባል ሰው ታውቂያለሽ? መምህር ተስፋ ያበራ የሚባል ሰው ታውቂያለሽ? ተስፋ ያበራ የሚባል ሰው በደንብ አላውቀውም። ምናልባት መምህር እንደሆነ የምታውቀው ነገር አለ? የት እንደሚያስተምር ወይስ ምን አይነት ትምህርት እንደሚሰጥ ተጨማሪ መረጃ ካለ ልረዳ እችላለሁ። አይ ዛሬ ናርሲሲዝም ነው አለኝና ናርሲሲዝም ነውና እንደው ይሄ ሰውዬ ናርሲሲዝም ነው ተጠንቀቁ አለና ምን ማለት ነው ናርሲሲዝም? እስኪ እኔ ስለማላረፍ እስኪ ንገረኝ አስኪዬ። ናርሲሲዝም ማለት አንድ ሰው ራሱን በጣም ከፍ አድርጎ ሲመለከት የሌሎችን ስሜት ችላ ሲልና ሁልጊዜ ደግሞ ትኩረት ሲፈልግ ማለት ነው። በራስ ፍላጎት ላይ ብቻ ማተኮር፣ ከልክ በላይ መወደስን መፈለግ እና ደግሞ የሌሎችን ስቃይ አለመረዳትም ምልክቶቹ ናቸው። ለዛ ነው ተጠንቀቁት ያለው። ግልጽ ሆኖልሃል? አዎ እኔን እኮ ነው ያለኝ። አሁን እኔን ሲፈትሽኝ እኔ ህዳር 12 1975 ነው የተወለድኩት በኢትዮጵያ አቆጣጠር እና
እሺ ያ ጊዜ ደግሞ በጥንቆላው ዓለም ምንድነው ቆጠራ ምንድነው የሚባለው? ልደቱ ቀን ህዳር 12 1975 በኢትዮጵያ አቆጣጠር ነው። ስለ ናርሲሲዝም ያለው በባህሪህ ላይ የተመለከተውን ነገር ሊሆን ይችላል። አንተም ግን አሁን በጠንቁላው ዓለም የምትለውን ነገር አልገባኝም። ስለምንድን ነው የምትጠይቀው? እሱ ምን ይገባሻል? እሺ በኮከብ ቆጠራ ህዳር 12 1965 ህዳር 12 በኢትዮጵያ አቆጣጠር በኮከብ ቆጣሪዎች ዘንዳ ምንድን ነው የሚባለው? ስም አለው እንዴ? እኔ እንዲህ አይነት ነገር አይገባኝም። እስኪ ሲያብራሪልኝ ኮከቤን። በኮከብ ቆጠራ ህዳር 12 የሚባለው ቀን በፈረንጆቹ አቆጣጠር ከህዳር አጋማሽ እስከ ታህሳስ አጋማሽ ባለው ክልል ውስጥ ነው የሚወድቀው። በዚህ መሰረት ኮከብ ሳጂታሪየስ ነው ማለት ነው። ሳጂታሪየስ ደግሞ ብዙ ጊዜ በነፃነት መውደድ፣ አዳዲስ ነገሮችን መፈለግ እና ተስፈኛነት ላይ ይታወቃል። ስምህ ማለት አይደለም የባህሪህን ዝንባሌ ነው የሚገልጸው። አሁን ይበልጥ ግልጽ ሆኖልሃል? አልሆነልኝም። ህዳር 12 ነው የተወለድኩት እና እስቲ በደንብ እንደገና አብራሪልኝ። ይቅርታ፣ ህዳር 12 በኢትዮጵያ አቆጣጠር በፈረንጆቹ አቆጣጠር ብዙ ጊዜ ወደ ህዳር አጋማሽ ነው የሚሆነው። ያ ማለት ኮከብህ ሊሆን የሚችለው ስኮርፒዮ ወይም ደግሞ ሳጂታሪየስ ነው። የተወለድክበት ዓመተ ምህረት እንደገና ብትነግረኝ ትክክለኛውን ኮከብ ማወቅ እችላለሁ። ዓመተ ምህረቱን 1975 ዓመተ ምህረት 1975 በፈረንጅ አቆጣጠር 1975 ወይ በኢትዮጵያ አጠቃላይ ልንገርሽ። ቆይ አስካለ በኢትዮጵያ አጠቃላይ ልንገርሽ ህዳር 12 1968 ቆይ ስሚኝ እንደነግርማ እንትና እንደማመጥ ህዳር 12 1968 በኢትዮጵያ አቆጣጠር አሁን ምቹ። እሺ ተረድቻለሁ። በኢትዮጵያ አቆጣጠር ህዳር 12 1968 በፈረንጆቹ አቆጣጠር ህዳር 21 ወይም 1975 ነው አካባቢ ነው የሚሆነው። ያ ማለት ኮከብ ሳጂታሪየስ ነው ማለት ነው። ስለ ሳጂታሪየስ ባህሪያት ደግሞ ቅድም ስንል ተነጋግረናል ነበር። አሁን በግልጽ ደርሰንበታል። እስኪ እንደገና ንገረኝ። የኮከቡ ባህሪ ምንድን ነው? የኮከብ ጥቅም አለው እንዴ? የሳጂታሪየስ ኮከብ ብዙ ጊዜ የሚታወቀው ለነፃነት ባለው ፍቅር፣ አዳዲስ ነገሮችን ማሰስ እና ተስፈኛ በመሆን ነው። ጥቅሙ ደግሞ አንዳንድ ሰዎች ባህሪያቸውን እና ዝንባሌያቸውን በተሻለ ለመረዳት እንዲሁም ደግሞ ከሌሎች ሰዎች ጋር ያላቸውን ግንኙነት ለማስተካከል ይረዳል ብለው ያምናሉ። ያ ነው እንግዲህ። ሌላ ጥያቄ አለ? እሺ አንድ ሰው ሲያስተምር በዚህ ወቅት ጠቋር የሚባል መንፈስ ታውቂያለሽ እንዴ? ጠቋር የሚባል መንፈስ፣ አዳልሞት የሚባል መንፈስ ታውቂያለሽ አስካለ? ጠቋርና አዳልሞት የሚባሉትን መንፈሶች በኢትዮጵያ ባህላዊ እምነቶች ውስጥ በሰፊው የሚታወቁ ናቸው። ጠቋር ብዙ ጊዜ ከክፉ ነገር፣ በሽታ ወይስ መጥፎ ዕድል ጋር ይያያዛል። አዳልሞትን በተመሳሳይ እንደዚሁ ክፉ መንፈስ ነው ተብሎ ይታመናል። ስለነሱ በተለይ ማወቅ የፈለግከው ነገር አለ? ታሪካቸውን ወይስ እንዴት እንደሚታዩ? በዓለም ይታወቃሉ እንዴ? በዓለም ይታወቃሉ። ከዓለም ጋር የሚያመሳስላቸው የጠቋር መንፈስ ለምሳሌ በአሜሪካ ምን ይባላል? ጠቋርና አዳልሞት የሚባሉት መንፈሶች በተለይ በኢትዮጵያ ባህል ውስጥ ነው የሚታወቁት። ይሁን እንጂ በመላው ዓለም በተለያዩ ባህሎች ተመሳሳይ የሆኑ የክፉ መንፈሶች እምነቶች አሉ። በአሜሪካ ለምሳሌ እንደዚህ አይነት ትርጉም ያላቸው መንፈሶች እንደ ዲመን ወይም ኢቪል ስፒሪት ሊጠሩ ይችላሉ። የተለየ ስም ባይኖረውም የጠቋርን ባህሪ የሚያንጸባርቁ ብዙ አፈ ታሪኮች አሉ። በዛው ላይ የተመሰረቱ ታሪኮችን ማወቅ ትፈልጋለህ? እስኪ አንድ ጥያቄ ልጠይቅሽ አስካለ። በመጽሐፍ ቅዱሳችን ላይ እንደው በመጽሐፍ ቅዱስ ላይ ሴጣን፣ አጋንንት፣ ሌጊዮ ከሚል ውጭ አዳልሞቲ፣ ወሰንጋላ፣ ኦፋቡኮ፣ ጠቋር አባቡሌ፣ ወሰንጋላ ምናምን የሚባል አለ? እስኪ ሰርች አርጊና ንገሪኝ። ሰርች አርጊ ያለው በመጽሐፍ ቅዱስ ሰይጣን፣ አጋንንት፣ ሌጊዮን የሚሉትን ስሞች ውጭ አዳልሞት፣ ወሰንጋላ፣ ኦፋቡኮ፣ ጠቋር፣ አባቡሌ የሚሉትን ስሞች አላገኘሁም። እነዚህ ቅድም ሲል እንደተነጋገር ነው በኢትዮጵያ ባህላዊ እምነቶች ውስጥ የሚታወቁት ናቸው። ሌሎች በመጽሐፍ ቅዱስ ላይ ያሉ መናፍስት ማወቅ ትፈልጋለህ? ኧረ እኔ ምን በወጣኝ። በይሰላሙኝ ሌላ የምጠይቋ ጥያቄ ያለ አስካለን እዚህ ከገስት ላይ ካላችሁ
እናውን መልካም ቀን ይሁንልህ። ቆይ አስካለ የሚፈልግሽ ሰው ካለ እድል እሰጣለሁ። ቆይ አንዴ ተረጋጊ። ይሄው ነው በቃ። እናመሰግናለን አስኩዬ በለኝ። አስኩ በእውነት ግንዛቤያችንን ስለጨመርሽልን በጣም እናመሰግናለን። በጣም እናመሰግናለን እያሉሽ ነው እዚህ አድማጭ ተመልካቾቻችን። ድንቅ ማብራሪያ ነው። እሺ እድል ልትሰጥ እንደሆነ ተረድቻለሁ። መጠበቅ እችላለሁ። ማን እንደምጠራ ንገረኝ። በቃ ጨረስን። ቻው። እሺ ታዲያ ምንድነው ጌትዬ? ምንድነው አሁን አስካለ የምትለኝ? እናንተ አመሰገነችኝ። ግን አባታችን ይፍቱን ይባርኩን። እንኳን ደህና መጡ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አላችሁ? መምህር እንዴት ነህ? መስገን ወጣትነት እንዴት አላችሁ? መስገን አሉ። እንዴት አሉ? ይፍቱኝ ይባርኩ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አለሁኝ። እንዴት አላችሁ? ይመስገን። ደህና ነን። ግን ተስፋ ያለው ይሄንን ነው እንዴ? በነገራችን ላይ ይሄንን ነው እንዴ ያለው? አዎ እኮ ወደ ዘረዘረችልኝ እኮ በቃ በደንብ ነገረች እኮ። ያንተ አሁን እሱ እንዳለው ሳይሆን ለነፃነት ለምን የሚታገል አለ። ተስፍሽ ተሸወደ እዚህ ላይ ማለት ነው። አልሰራለትም። ተሸወደ ተስፍሽ። አስኮ ጎኑን እንትን አለች በቃ አስካለ በጣም እኮ በቃ እኔ ግን ቢያንስ ግን አስካለን ቢሰማስ እኔ ነው ቤቲ ስትሰደብ ዝም ብለሽ ትሰሚያለሽ፣ ትስቂያለሽ አይደለ? ያኛው አንተ ቅራቅንቦ ይለኛል፣ ይሄኛው የጠቋር መንፈስ ይለኛል፣ ያኛው በቃ ሁሉም ይሰድበኛል። እና የቲክቶክ ሰላም አስከባሪ ደግሞ መጥቶላቸዋል ዛሬ። አንዳንድ ጊዜ የሆኑ መዝሙሮች እና ዘፈኖች ቆይተው ነው የሚገቡኝ። የሚገርም አሁን ጆቢሮ የዘመሩት ለካ ለአንተ እንደሆነ አሁን ነው የገባኝ። እኔም ልናገር የነበረው እኔ የተናገርከው መምህር ቅድም ጀምሮ አትነበረ ቢኔና መስፍር ነው ግን ግራ እኮ ነው የገባኝ። የቲክቶክ አለቃ፣ የቲክቶክ ሰላም አስከባሪ ጤና ይስጥልን። አስካለ ልቀው እንዳይሆን ማንን ወይ ሰላም ለእናንተ ይሆንላችሁ። እግዚአብሔር ይመስገን። መምህራኖች እዚህ ያላችሁ መሰለኝ። እግዚአብሔር የአገልግሎት ዘመናቸውን ያብዛላችሁ፣ ይፍቱን ብያለሁ። ቢኒ የእውነት በጣም አከብረህ ወንድሜ ነህ፣ መምህራችን ነህ። ለመሰለህ እንደዚህ የሚሆኑ የእውነት እንደዚህ በዚህ ሰዓት የገባውበት ምክንያት ቤተክርስቲያንን በዚህን ያህል ተጠምጥመው እያሰደቡ ቤተክርስቲያንን በቃ ያለ ስሟ ስም እያሰጡ ያሉ አሉ፣ በንግድ ላይ ያሉ። የነሱን ስራቸውን እየዘረገፍከው ስለሆነ ነው። ይህ ደግሞ ሰይጣን ሲወጣ መቼም በቤተክርስቲያናቸው ሁሉም ነገር አለ። ሰይጣን ሲወጣ እየለፈለፈ ነው የሚወጣ። ያ ነገር እየሆነባቸው ስለሆነ ነው። ስራ አልሰሩ ስላሉ ነው። አሁን ላይ ሁሉ ነገር ተነቅቶባቸዋል። ኦርቶዶክሳውያን ከመቼውም በላይ ነቅቷል። የእውነት እኛ እምነት ቤተክርስቲያንን በውጭ ነን የምናቃት የኦርቶዶክስ ልጆች ነን እያለ ነገር ግን ኦርቶዶክስን ሳናቃት የነበርነ ልጆቿ አሁን ላይ እያወቅናት መጠናል። ያ ደግሞ የሆነው እግዚአብሔር ይመስገን የቲክቶክ ፕላትፎርም በጣም ብዙ ነገር ሰጥቶናል፣ ብዙ ድልና መጥቶልናል። ቤተክርስቲያንን እንድናቃት ለሷ ዘብ እንድንቆም ለሷ አይደለም ለራሳችን ዘብ እንድንቆም እየሆንላት መጠናል። ያ ደግሞ የሆነው እግዚአብሔር ይመስገን ትላልቅ ልጆቿ መጥተዋል። በዚህ ሰዓት እንደናንተ ያሉትን እውነትን የሚያወጡ ሰዎች ተጨምረውባል። ያ ስለሆነ ይሄ የምናምን መንፈስ መጥቷል እያለ የሚዘባርቀው ስራውን እያወጣችሁት ስለሆነ ነው። ስለዚህ ለነገሮች ብዙ መልስ ባሰጥባችሁ እኔ የምለው ምንድነው በዚህ አይነት ነገር ትኩረት ባሰጠው። እነዚህ አይነት ሰዎች ምንድነው ካንተ የሆነ ነገር ይፈልጋሉ፣ ካንተ ትኩረትን ይፈልጋሉ። ያን ነገር ባሰጣቸው እኔ የምለው ያን ነው። የእውነት እንደ ትንሽ ወንድም እንደ ተማሪ
እኔ የምለው ምንድነው ለእነዚህ አይነት ሰዎች ትኩረት ባሰጣቸው፣ መልስ ባሰጣቸው፣ እንዳልሰማ ብታልፋቸው። እውነት ነው መልስ መሰጠት የሚገባቸው ሰዎች አሉ። ግን ደግሞ ለዚህ አይነት ቤተክርስቲያንን በዚህ አይነት ውስጥ ለመክተት የሚፈልግ ሰው ካለ ባሰጠው ባታወጣው ራሱ የሚል ስሜት ነው ያለኝ። ከዛ ውጭ የእውነት ቢኒዬ ያለህበትን ቦታ ሁሉን ነገር በዚህ መከራ ሆነ የምታሳልፈውን ነገር እናውቃለን። እግዚአብሔር ጽናቱን ይስጥህ፣ ከጎኔ ይሁን። የኛ የሰዎች ብርታት ምንም ትርጉም የለውም እኛ ብንናገረው። እርሱ ከልጁ ጋር ከእናቱ ጋር እቅፍ ድግፍ ያርገ። ሌላ ነገር ምንም ምለው የለኝም አባቴ። ይሄ ነው ያለኝ። አመሰግናለሁ ወንድሜ። ያው እኔ መምህር አይደለሁም የቻልኩትን ነው። ግን ያው አንዳንድ ጊዜ ዝም ስትል ሰው ሌላ ነገር ስለሚያስብ ነውና እሺ፣ ከልብ አመሰግናለሁ። የቲክታክ ሰላም አስከባሪ። እሺ፣ ሌላ ሀሳብ ያላችሁ ሰዎች ካላችሁ ሀሳብ ስጡ። ያው እልፍ ያለ ሰዓት ነው የተነጋገርነው። እንግዲህ በሳምንት 3 ቀን ነው እንገናኛለን ያልኳችሁ፣ ግን እሁድና ደግሞ ሐሙስ ቴንታቲቭሊ እንገናኛለን እና በየ15 ቀን ሊሆን ይችላል። እነዚህ 3 ቀን ግን ኮመን ናቸው። መርምሩ፣ በእውነት ለመናገር መርምሩ፣ እወቁ። እንዲያውም ጌትዬ ባይኖር አስካለንም አልጠይቃትም ነበርና እውነት ግን እኔ ባህሪ እንደዚህ ነው እንደ ምናምን ብዬ አስቤያለሁ እና አስካለ እግዚአብሔር ይስጣት። ቅድምም አንዳንድ እህቶቼ እዚህ እንትን እያሉ ነበርና እኔያው ብዙ አይረብሸኝም፣ ግን በቃ ሁሉም ሰው ተነስቶ እንደፈለገ ይሳደባል፣ እንደፈለገ ያለውን ነገር ይላል። እኔ እኮ እነዚህ ሰዎችን እኮ አንዳንዶቻችሁ ያልሞከርኩ ይመስላችኋል። በነገራችን ላይ ከሄኖክ ከሚባለው ጋር በሜሴንጀር አውርቻለሁ፣ ከግርማ ጋር አውርቻለሁ፣ ከተስፋዬ ጋር አውርቻለሁ። ተስፋዬ እኮ ፊት ለፊት እኮ አግኝቶኛል እኮ ተገናኝተን እኮ መናገር ስላልቻለ የጠቋር መንፈስ አለብህ ብሎኝ እኮ ነው ምናምን እና ግን እንዳልኳችሁ አሁን እንደ ቀላል ነገር አይደለም። አሁን ሰላም ከማን አረገዘች ብዬ ተናግሬያለሁ አይደል? አንዴ ሳይሆን ሁለቴ አለፈ ስትሉ 3 4 ከማን አረገዘች ለእናንተ ነው ጥያቄ። እነዚህ ሰዎች የራሳቸውን ነገር እያደራጁ ነው። ነገ ሲወጡ ምንም ልክ ከስንዱ የተሻለ ከስንዱም ጋር ግንኙነት እንዳላችሁ ታውቃላችሁ። ነገ አሁን ዘማሪያን አርገዋቸዋል። ቅድም እንግዲህ እኔም አይቻለሁ፣ በጣም ነው የደነገጥኩት። እኔን አሁን በዚህ ያክል የምትሰድበኝ ለምሳሌ ናርሲሲዝም የሚል ቪዲዮ ሰርታብኛለች እች ልጅ ማለት ነው። እና ማነች ብዬ ሳይ አሁን ቅድም ወጣትነት የተናገረውን ነገር ሳይ ይህች ነች ማለት ነው። አያችሁ፣ ዘለው ገብተው ነው እነዚህ ሰዎች እንትን የሚያደርጓቸው። ከዛ በተረፈ ግን እኔ ረጅም ሰዓት ትናንት ከቤቲ ጋር እያወራን ነበረ፣ ተደዋውለን ማለት ነው። ምናልባት ከብዙ ጊዜ በኋላ እና ግድ የሚለኝ እውነቴን ነው የምነግራቸው የቤተክርስቲያን ጉዳይ ነው። ትናንት ከቤቲ ጋር እንደዛ አውርቼ ረዥም ሰዓት አንድ ወዳጃችን እዚሁ ቤት ያለ ወዳጃችን ደወለ። ምናልባት ከስርም ሆኖ ሊሰማኝ ይችላል፣ ስሙን አላነሳም። ደወለልኝ እና እንደው ቢኒ እኮ ስራ እየሰራ ካልመሰለህ አንድ ነገር ልንገርህ። ዛሬ አንዲት ታዋቂ እህታችን የኛ ወዳጃችን ልጄን ቅባ ቅዱስ ቀብቼ ምናምን እንደዚህ ቀባብቼ ይዤው ወክ ይወጣን ነው ቡዳ እንዳይበላብኝ ምናምን ትታወቀኝ ሴት ነች ማይደው። ከዛ በኋላ ነው ልክ አይደለሽም ብዬ አስተማርኳታል፣ ተናገርኳታል። እና መጨረሻ ላይ እውነት ነው አንተ እንደምትለው እንኳን አንቺ ቅባ ቅዱስን ዲያቆን አይነካም። እና መጨረሻ ላይ እቺ ሴት ቀንደኛ እንትን ነበረች አለ። ከዛ ንስሐ አባቷ ጋር እየሰማዋት ደወለች፣ እሳቸው ነገሯት። ከዛ ንስሐ ገባች እና ለአርብ ተቀጠረች። ለሚቀጥለው አርብ እንደዚህ ተቀጠረች። አርብ ዕለት እንደዚህ ብቻ ተቀጠረች አለኝ እና እነይ ብለዋታል። እርግጥ የሚቀጥለው ሳምንት ንስሐ የሚሰጥበት ጊዜም አይደለም፣ ግን ቀጥረዋታል። ግን እሳቸው አስተማሯት። እንግዲህ
ሰሞኑን ይከናወን መች ይከናወን አለ። ለአርብ ግን ቀጠሯት ብሎኛል ወንድማችን። ስለዚህ የምታውቁት ወንድም ማለት እግዚአብሔርን አመሰግናለሁ። እዛው እኔ የምኖርበት ህንፃ ላይ ፎቅ ላይ አሜሪካ ሀገር ነው የሚኖረው 2 የግርማ ተከታዮችን አስትቻለሁ አለ። አሁን አንድ ይቀረኛል አለ። በቅርብ ከኢትዮጵያ የመጣ አያችሁ፣ በጣም ብዙ ስራ። እኔ አሁን እዚህ ነገርኳችሁ፣ እዚህ ያለሁበት ሀገር በእንደዚህ አይነት ነገር የነሱ ተከታይ የነበሩ ሰዎች በእውነት የምነግራችሁ እንዳይከተሏቸው አድርጌያለሁ። የማጠብቋቸው ሰዎች ኦኬ ዘው የጻፈልኝ ነው አለ ለዛሬ ነው የተቀጠረችው ለዛሬ ይሄው የጻፈልኝ ነው ለዛሬ ነው የተቀጠረችው። እናንተ ጋር ለካርብ ነው ለዛሬ ተቀጠረች። ይሄው የጻፈልኝ ነው በእውነት ለመናገር ህንፃው ላይ ምን ልላችሁ እንዲህ አይነት ነገር ሳይ እግዚአብሔር በስራ ላይ ነው ላል ከዘረፈኔን ከነዚህ ሰዎች ጋር የግል ጥል ለምን ይኖረኛል? እርግጥ እንደናንተ አይደለሁም። እኔ አውሊያ በብዙ ያንከራተተኝ ይሄ የርኩስ መንፈስ ጉዳይ ከነ ተስፋዬ እነሱ ሎካሉን ነው የሚያውቁት። ኦሪጂናሉ የተጫወተብኝ ሰው ነኝ። የህይወት ምስክርነቴ ማየት ትችላላችሁ። ሰው እንዴት ያን ቆሻሻ መንፈስ ናግባን ብሎ እንዴት ያስገባዋል? ወገኖች እንዴት ያስገባዋል? እኔ እኮ ከኢትዮጵያ ሶማሊያ፣ በርበራ፣ ኪስማዩ፣ ሞቃዲሾ፣ አደን ድረስ እኮ ያንከራተተኝ መንፈስ ነው። ዛሬ ኦርቶዶክስ ሆናለሁ የተናገርኩት ፕሮቴስታንት ውስጥ ሆኜ ዛሬ 5 ዓመት 7 ዓመት 5 ዓመት 6 ዓመት የተናገርኩት በአደባባይ በሺዎች እነሱ በተቀመጡበት ውሸት ባወሩበት እኔ ቁጭ ብዬ እውነት ያወራሁበት ሚዲያ ላይ ነው የተናገርኩት። የመጀመሪያ ጊዜ አይረሳኝም። 800 ሰው ክፍል 2 ላይ 600 ሰው የመጀመሪያ ላይ 1 ሚሊዮን ምናምን እንዲሁ ታይቶ ወዲያውኑ ሚዲያው ራሱ የኔታ ተዘጋ። እኔ ቤት አምጥቼ ጭኘዋለሁ። እኔ ቤት አለው ጭኘዋለሁ። ስለማቀው ነው። መተትና አስማትን ስለማቀው ነው። ግን ታዲያ እኛ የሥላሴ ልጆች ሆነን እንዴት አጋንንት አለብን እንላለን ወገኖቼ? እንዴት አጋንንት አለብኝ ብዬ ራሱ ግርማ አጋንንት አለብኝ ብሎ ያስተምራል። ተስፋዬ ይሄው እሑድ ቀጠሮ አለ ተዘፍዝፎብኛል ቼክ እደረጋለሁም ይላል። ይሄው የዛሬ ዓመት ሞላው እንዴ? ይሄው ከስራ ሆስፒታል ውስጥ ምናምን የሰሩትን ድራማ ሳይቻችሁ መምህር ነኝ ይላል በዚህ ቆን እና እንድትነቁ ነው እንጂ የሰው ፊት ከባድ ነው። የሰው አፍም ያስጠላል። አሁን በዚህ ያክል ተስፋዬ ሌሎቹም ኦርቶዶክስ ነን የሚሉ ሲሳደቡ እንደ ሰው እኮ ምናምን አይከፋኝም ብላችሁ እንዳታስቡ። ግን ከያዝኩት ዓላማ ጋር በመጀመሪያ ደረጃ እኔ ሰው እንዲያደንቅልኝ ሰው እንዲህ በመጀመሪያ የቤት አሁን ቅድም ተስፋ ያነሳቸው ነገር አለ። መጽሐፍ ቅዱስ የማይለውን 2ኛ ነገሥት ምዕራፍ 6ን እንደፈለገ ሲፈታው አይታችኋል። ውሸት ከሉሌ ጋር እንዴት እንደሚዋሹ አይታችኋል። ውሸት። 2ኛ ድርሳናት ብለው አንስተዋል። ገድላት ብለው አንስተዋል። በእውነት እኛ ድርሳናት ላይ እኛ ገድላት ላይ የነ ተስፋዬ አይነት አጋንንት ይኸው እንግዲህ እንኳን እኛ ጋር አስካለ እንኳን እኔ ጋርም የለም ማለች። በቃ እኮ ሰይጣን ዴቭል ባድ ስፕሪት ሌጊዮን ስማቸው ይታወቃል። እና እንደፈለጉ እየመደቡብህ ለአንተ ጠቋር፣ ለአንተ ኦፋ፣ ለአንተ አዳልሞቲ፣ ለአንተ ወሰንጋላ፣ ለአንተ ብራለንጋ፣ ለአንተ ተኮላሽ እያሱ፣ ለአንቺ እንደው እንዲህ ሲያድሉ አያምንም። እኔ እኮ ቆስዬ ስለመጣው ስለማውቀው እኮ ነው። ኦሪጂናሉን ይስደድባችሁ ማለት እኮ አቅቶኝ እኮ አይደለም። እንደሱ አንድ ቀን ተስፋዬ ጠንቋይ ቤት ሄዶ አያውቅም። ይኸው የልጅቷን አሰማችኋለሁ። ሰሞኑን ለቀዋለሁ አለኝ ሃርድ ዲስኬ ላይ አውጥቼ በደንብ አድርጌ የ2 ሰዓት ከምናምን ነው ለቀዋለሁ። እና እንዳትጎዱብኝ ነው። ከዛ በተረፈ አስቀድሱ። እናንተ የሥላሴ ልጅ ሆናችሁ እንዴት አጋንንት እናንተ ጋር ይገባል? ፈቅዳችሁ ግን ናገባ ካላችሁት እነ ተስፋዬ ቡድን
ይገባል። እንትና ደግሞ እነ ግርማ ደግሞ ይሰጡላችኋል። ይኸው እንካ 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 ይላል። ከዛ አንተ እዛው በዱላ ታደልበዋለህ፣ በዱላ ታደልበዋለህ፣ በቅራቀንቦ ታደልበዋለህ። እናንተ ያማል እኮ የእነዚህ ሰዎች ትምህርት። ምግባችሁ ላይ ቅባ ቅዱስ እየጨመራችሁ፣ መጠጣችሁ ላይ ቅባ ቅዱስ እየጨመራችሁ ጠጡ እያሉ እኔ እኳ ስንት እህቶቼ እኮ አላችሁ። ስንት እህቶቼ ልብ እውነት የሰማሁት ቅባ ቅዱስ በማዕፀን የሚከቱ እኔ ከዚህ በላይ ይመመኝ፣ ከዚህ በላይ ልታመም። በመጸዳጃ ቅዱሱን ጨምሩ የሚሉ እኔ አሁን የቅድሟ ልጅ ምናምን እንዲህ እዚህ እኮ አሉ። አራስ ልጄን እቀጠቅጠዋለሁ አለች በመቁጠሪያ። አራስ ልጄን ባሌ ተይ ይለኛል አለች። ኖ ማኖፍ ጋር አዘዋል። እነዚህ ሰዎች እኮ ያተረፍናቸው ሰዎች እኮ ናቸው። ልንገራችሁ፣ የግርማ ተማሪዎች አንድ ጊዜ ከጸጋዬ ጋር ውይይት ስታደርግ እቺ ምን አውቃ ነው ከአንተ ጋር የምትወያየው ብያለሁ። እና አይታችኋል፣ የእስልምና ትምህርት ነው የሚያስተምሩት። በባልና ሚስት መካከል አጋንንት ይተኛል። ይህን ትምህርት የተቀበለ ሰው እንዴት ከሚስቱ ጋር ይተኛል? እንዴት ከባሉ ጋር? ይህ እኮ የሌላ እምነት ትምህርት እኮ ነው። ጋብቻ ክቡር ነው፣ አልጋውም ቅዱስ ነው። አያችሁ? እነሱ ግን እንደፈለጉ ነው የሚያረግዙት። እና ስርዓት ቤተክርስቲያን ይከበር ነው እያልኩ ያለሁት። አሁን ተስፋዬ ቁጭ ብሎ ነው የሚሰማኝ። ግልጹን ነገር ልንገራችሁ። ቅድስታውን መጣች። ከምወዳት ጓደኛዬ ሰሞኑን ነው የመጣሽው ነሽ አይደለ? ከምትወዷት ልጆቿን ትሪት ከምታደርግላቸው ጓደኞች ትሪት ከምታደርግላት ጓደኛዋ ለዩዋት አጋንንት እንትን አድርጋብሻለች ብለዋል። አልሰማችኋትም? ከጓደኛ ከቤተሰብ እንዴ! አሁን እቺ ልጅ እኮ እኔ ባሰማችሁ እኮ ባለሽ ገንዘብ ደግሺ ብሎሻል እግዚአብሔር ምናምን ብሏት እኮ ተስፋዬ ባላት ገንዘብ ደግሳ፣ ባሏ ፈረንጅ ነው፣ ጎዳና ላይ ወጥተው ነበር። ጎዳና ላይ ወጥተው ለተወሰነ ጊዜ መጨረሻ በመከራ እና አንዳንዶቻችሁ እነሱ እኮ ቁረቡ ነው የሚሉ። ቁረቡ ካላላችሁ እንዴት ታምኗችኋላችሁ? ጸልዩ ካላላችሁ፣ ስገዱ ካላሏችሁ ወገኖች፣ እኛ የሰው ጸሎት እንገማችም አይደለን። ግን ይህ ጆሮዬ የሰማው አያሌ ነገር አለ። እውነቴን ነው የምነግራችሁ። በነ ግርማ የተበደሉ አያሌ ነገር ሰምቷል። በጆቢራው፣ በግርማ፣ በተስፋዬ፣ በነ ሄኖክ ስቅጥጥ የሚላችሁ ነገር ልሰሙ ትችላላችሁ። እኔ እዚህ ብቻ አይደለም እነሱን የደገፏቸው ሊቀ ጳጳሳትን ጭምር ተሟግቻለሁ። ለምሳሌ አንዳንዶች ላንሳ። ከአቡነ መቃርዮስ ጋር በደንብ ነው ያወራ ነው። እርሶ ኖት የሚያበረታቱት ብለን ማለት ነው። በደንብ አሁን ሰሞኑን አይቻለሁ የአቡነ ሳውሪዎስን የዛሬ ዓመት ምናምን ቪዲዮ ሁሉ እያሳዩ ነበር እነዚህ ሰዎች የዛሬ ዓመት ከምናምን እና አቡነ ሳውሪዎስ እንግዲህ አባቶቻችን ቡራኪያቸው የደረሰን አንድ ደብር እሰጥሃለሁ ሲሉት ለግርማ ሰምቻለሁ። የዛሬ ዓመት ከምናምን ቪዲዮ ነው። ቀውጢን ያደረግኩት አልሰጡትም። ነገ ሊሰጡት ይችላሉ። ከሰጡት እንቀጥላለን። እናንተ ገንዘብ ፍለጋ እኮ ነው እነዚህ ሰዎችን እኮ ደብር ላይ የሚጠሯቸው ገንዘብ ፍለጋ። ግን ገንዘቡ ሲመጣ ደግሞ ቤተክርስቲያን እየተዋረደች ነው የምትመጣው። ይኸው የምታዩት ነገር ነው። አሁን ለምሳሌ አንድ ሰውዬ የ45 ዓመት አጋንንት ወጣልኝ ይላሉ። ዱላ አልጣሉም፣ እዛው ጋር ነው ዱላቸውን ይዞ ሄዱት። ውሸት እና
ይሄው የ10 ዓመት የ13 ዓመት ልጅ ከስንት ሴት ጋር ነው እገናኛለሁ ሲል ሰምታችሁታል? ሰምቻችኋል አይደል? የ13 ዓመት ልጅ ከ10 ሴት ጋር እገናኛለሁ። የ7 ዓመት ልጅ እህቴን እኔ ነኝ የገደልኩት ይላል። ከዛ በኋላ እኔ ነኝ የገደልኩት እያለ መንፈስ ወደ መንፈሱ ያዞረዋል። እኔ ሰው ልጠይቅ ወደ መንፈሱ ቆቃ ላይ ያለው ወንበዴ እና አንዳንዶቻችሁ ይመስላችኋል፣ እውነት አጋንንት ይመስላችኋል። ድራማ። ማንኛውም ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እንግዲህ ደግመን ደጋግመን የምንናገረው ምንድን ነው? ቅድስት ቤተ ክርስቲያን ያልፈወሰችበት ዘመን የለም። በብሉይ ኪዳን እንኳን ሳይቀር ብሉይ ኪዳን እንደምታውቁት የሞት ዘመን፣ እግዚአብሔርና ሰው የተጣላበት፣ ሰው ጸጋ ያጣበት፣ ነፍሳት ሁሉ ወደ ሲኦል በሚጋዙበት በዛ ዘመን እንኳን እግዚአብሔር ይምር ነበረ። የመጻጉዕን ታሪክ ታውቁታላችሁ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ስታነቡ በተባረከ ውሃ በጸበል ይምር ነበረ እግዚአብሔር። ከዛም በጸሎትም በሌሎችም እነ ቅዱስ ጳውሎስ በጥላቸው ይፈውሱ ነበር። ከነሱም በፊት የነበሩ ነቢያት ሙት ያስነሱ ነበር። እና ለቤተ ክርስቲያን ተአምር ድንቁ አይደለም፣ አዲስ ነገሩ አይደለም። የቤተ ክርስቲያን ዓላማም ደግሞ ተአምር ማድረግ አይደለም። ይህም በደንብ መረዳት ያስፈልጋል ወገኖች። ቤተ ክርስቲያን ዓላማዋ እኛ የእግዚአብሔር መንግስት ወራሽ እንድንሆን ማድረግ ነው። የእግዚአብሔር መንግስት ወራሽ የምንሆነው ደግሞ ከተጠመቅን በኋላ በንስሐ በስጋው ደሙና ምግባር ትሩፋትን በመስራት ከዛ የእግዚአብሔር ቸርነት ተጨምሮበት ነው። አሁን እነዚህ ነገሮች ነው ማድረግ ያለብን ነው። ይሄ በየዘመናቱ የሚነሱ መንፈስ ቅዱስን በገንዘባቸው ሊገዙ የሚወዱ በቤተ ክርስቲያን ስም የሚነግዱ የቤተ ክርስቲያን ጠላቶች አሉ በየዘመኑ። እንደው ቀላል ምሳሌ አንስተን እኔ ለምሳሌ የመጽሐፍ ቅዱስ ታሪክ ውስጥ እንደምናውቀው ሰይጣን አዳምና ሔዋንን ያሳሳታቸው እኔ ሰይጣን ነኝ ብሎ አይደለም። እንደምታውቁት ሰይጣን አዳምና ሔዋንን ያሳሳታቸው በእባብ ሰውነት ውስጥ ተሰውሮ፣ ስለዚህ ሰይጣን መሆኑን አላወቁትም። ሰይጣን ነኝ ብሎ ከመጣማ እንዴ ማንም ሰው እኮ ይለያል። ማንም ሞት ይፈልጋል። ማንስ ከሰይጣን ጋር ማበር ይፈልጋል። ግን ሰይጣን ነኝ ብሎ አይመጣም በየዘመን። እንደውም በጣም በምናምናቸው በትላልቅ ሰዎች፣ በቤተክርስቲያን አባቶች፣ በመምህራን በእንዲህ ሆኖ ነው የሚመጣው ሰይጣን። በጣም በምንወደው ጓደኛችን ወዘተርፈ ሆኖ። ስለዚህ መጠንቀቅ ያስፈልጋል። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራለ አመፀኛና አመንዘራ ትውልድ ምልክትን ይሻል፣ እውነት እውነት እላቸዋለሁ ከነቢዩ ከዮናስ በስተቀር ለማንም ሌላ ምልክት አይሰጠውም ነው ያለው። ስለዚህ ይሄ ተአምር እያየን የምንከንፍ ከሆነ ክርስትናው አልገባንም ማለት ነው። እና በደንብ ቆም ብሎ ማሰብን ይጠይቃል። አሁን እዚህ ቦታ ላይ ወንድማችን ቢኒም በሌላም ስፍራ ሌሎች ይህን ነገር ሲቃወሙ በሌላ ነገር አትወሰዱት። አንድና አንድ ስርዓተ ቤተ ክርስቲያን የቤተ ክርስቲያን ትምህርት ስለሚያፋልስ ነው። ለምሳሌ ብለን አንስተናል ከዚህ በፊት እኚሁ መምህር ግርማ ምን ብለዋል? ቁርባን የሚቆረብባቸው ብለው 5-6 ነገሮች ዘርዝረዋል። ከነዚህ ውስጥ አንዱ እድላችን ሲጠምብን ለጎረቤታችን ወደፊት 400 ዓመት ራዕይ ለማየት ምናምን ብለው ነው። አሁን እንዲህ አይነት ትምህርት የላትም ቤተክርስቲያን። ስጋው ደግሞ የምንቀበለው አንደኛ ለድህነት፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል መጽሐፍ ዮሐንስ ወንጌል ምዕራፍ 6 ስታነቡ። ስለዚህ ስጋውን የምንበላው ደሙን የምንጠጣው ለድህነት ነው። አንድ ሁለተኛ ስጋውን የምንበላው ደሙን የምንጠጣው ክርስቶስ በእኛ እንዲኖር ነው። ተመልከቱ፣ ስጋዬን የሚበላ ደሜን የሚጠጣ እኔ በእሱ እኖራለሁ ብሎ ራሱ ጌታችን እንዳስተማረን ማለት ነው። አንድ ስጋውን የምንበላው ደሙን የምንጠጣው ለስርየተ ኃጢአት ነው፣ ኃጢአትን ስለሚደመስስ። ለምሳሌ መምህረ ንስሐችንን አናግረን ቀኖናችንን ከፈጸምን በኋላ ማሰሪያው ስጋው ደሙ።
ስጋው ደግሞ ያልተቀበልበት ንስሐ አይባልም። መደምሰሻው ማሰሪያው ስጋው ደግሞ የቤተ ክርስቲያን የሚስጥራት ሁሉ አክሊል ነው። ያለ ስጋው ደግሞ የሚፈጸም ስርዓት የላትም ቤተ ክርስቲያን። ንስሐውን በሉት፣ ጋብቻውን በሉት፣ ክህነቱን በሉት፣ ቁርባኑን በሉት፣ ሌሎቹንም ብትወስዱ ያለ ስጋው ደግሞ የሚደረግ ምስጢር የላትም። ስለዚህ እኛ ስጋው ደግሞ የምንቀበለው ለዚህ እና የተነገረን ግን እድል ሲጠምብን ጎረቤታችን ሲከፋው እንደገና ደግሞ 400 ምናምን ዓመት ወደዛ ርቀን ለማየት ወዘተርፈ ተብሎ ነው የተነገረን። እንዲህ አይነት ትምህርት ይሄ ነው ትምህርት ፈረሰ የምንለው ይሄ ነው። ሌላው ሚስጥራቶቿ ለምሳሌ ቀደም ሲነሳ ነበር ሚስጥረ ቀንዲል፣ ሚስጥረ ሜሮን፣ ሚስጥረ ቀንዲል የሚባሉ ከሰባቱ ሚስጥራተ ቤተክርስቲያን የሆኑ የቤተክርስቲያናችን ዋና ትምህርቶች አሉ። ሚስጥረ ሜሮን መንፈስ ቅዱስ ማሳደሪያ ነው። ለምሳሌ አንድ ሕፃን ልጅ ክርስትና ሲነሳ እንግዲህ ጌታችን ምንድን ነው ያለው? ከውሃና ከመንፈስ አይደል ያለው? ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይቻለውም ለሰው ብሎ ጌታ አስተምሯል። ስለዚህ መንፈስ ቅዱስ ማሳደሪያው ሜሮን ነው። ያ ቅባ ሜሮን ይባላል። ይሄ የመጣው አባቶቻችን ሐዋርያት አስቀድመው መንፈስ ቅዱስ የሚያድረው በአንብሮተ እድ ነው፣ እጅን በመጫን ነው። ነገር ግን እጅን የመጫን ስልጣን ያላቸው ጳጳሳት አሁን በቁጥር ስንት ናቸው? ሀገራችን 100 ብለን እንኳን ብንወስድ ያለው ህዝብ ደግሞ 60 እና 70 ሚሊዮን ህዝብ። ለዚህ ሁሉ ህዝብ እጅ መጫን አይችሉም። ስለዚህ መንፈስ ቅዱስ ባመለከታቸው ምን አደረጉ? ያንን እጅን በመጫን የሚያሳድሩትን ጸሎት እዛ ሜሮኑ ላይ በመጸለይ ያንን ካህኑም እየወሰደ ያን ሲቀባ ያ መንፈስ ቅዱስ ያድራል ማለት ነው። ስለዚህ በዚህ መንገድ ይህንን አገልግሎት ጀምረውልናል። ይሄ ሚስጥረ ሜሮን የሚፈጸመው አንደኛ አዲስ ክርስትና ለሚነሱ ህፃናት ወይም አዲስ ለሚመጡ አማኞች አንድ፣ ሁለተኛ ንዋያተ ቅድሳት የቤተ ክርስቲያን መገልገያ ንዋያተ ቅድሳት የሚከብሩት በቅባ ሜሮን ታቦቱን ጨምሮ፣ ሶስተኛ አዲስ ህንፃ ቤተ ክርስቲያን ሲሰራ ያ ህንፃ ቤተ ክርስቲያን ቅዱስ የሚደረገው በቅዱስ ሜሮን የሜሮን አገልግሎት ይህንን የመሰለ ነው እንጂ ለሰው ቅዱስ ሜሮን ራሱ አንደኛ ክርስትና ስንነሳ ወይም ክህነት ሲካኑ ወይም ሲያገቡ አባቶች በዚህ ያከብራሉ። ከዛ ውጭ ግን ለበሽታ ተብሎ ቅባ ሜሮን አይቀባም፣ አይሸጥምም። እነዚህ ሰዎች በሱቅ ሲሸጡ ነበር። አሁን የጩኸቱ ሲበዛ እንግዲህ እንትን ብለዋል፣ ስሙን ቀይረው ደግሞ በሌላ መንገድ እየሸጡት ነው እንጂ ቅባ ሜሮን ይሸጣል ቅባ ቅዱስ ብለው በደንብ ሲያስተዋውቁ ነበር። ይህን ትምህርት አፍልሶታል። ቅባ ሜሮን እንኳን አይደለም ምእመን ሊገዛው ካህኑ እዛ ቤተ መቅደስ ተጠቅሙበት፣ እዛው ቤተ መቅደስ ነው የሚቀመጥ፣ አይወጣም፣ ከዛ አይወጣም። እንኳን ምእመን እጅ ገብቶ ቅባ ሜሮን ማለት እንዳልኳችሁ እንደውም ቅባ ሜሮን ሲሆን ጳጳሳት ብቻ ናቸው የሚይዙት። ግን ጳጳሳት ጥቂት ስለሆኑ በስልጣናቸው ለካህናቱ ፈቅደው ሰጥተዋል፣ ለቀሳውስቱ። ዲያቆን እንኳን አይነካም። ያንን ተመልከቱ። ይሄንን ግን እነዚህ ሰዎች እነ ተስፋዬ አውጥተው በአደባባይ የሚሸጥ አድርገውታል። ይህንን ነው እንግዲህ አንዳንድ ያልገባቸው ሰዎች የሚደግፉት ማለት ነው። ይህንን የቤተ ክርስቲያኒቷን ትምህርት ገበያ ላይ አውጥተውታል። አንዱ ይሄ ነው። ሁለተኛ ቅባ ቀንዲል ወይም ደግሞ ሚስጥረ ቀንዲል የሚባል ሰባተኛው ለህሙማን የሚደረግ ምስጢር ነው። ይሄ ምስጢር ሲደረግ የታመመ ሰው ካለ ከህመሙ ይፈወሳል። ህመምተኛ ሰው የሚደረግበት ስርዓት አለው። ከቻለ ህመምተኛው ቤተክርስቲያን ሊመጣ ይደረጋል። ካልቻለ ግን ባለበት ሄደው አባቶች ለዚህ ሰው ይህንን ስርዓት ይፈጽሙለታል ማለት ነው። ይህን ስርዓት ይፈጽሙለታል እና ይህን ስርዓት ሲፈጽሙ ዝም ብሎ አይፈጸም። አንደኛ አስቀድሞ መምህረ ንስሐው እንዲያናገሩት ይደረጋል። ከመምህረ ንስሐው ጋር ከተወያየ በኋላ እንደገና ደግሞ ምን ይደረጋል? በጥንቱ እንደውም 7 ኤጲስቆጶሳት ነው የሚለው ስርዓቱ ማለት 7 ኤጲስቆጶሳት ወደዛ ህመምተኛ ሄደው ጸልየው ይህንን ቅባት ይዘው እዛው ተጸልዮበት ማለት ራሱ ጸሎተ ቀንዲል ይላል።
ያንን ያደርጉለታል ማለት ነው። አሁን እዚህ የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14 ጀምሮ ስታነቡ እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ምን ይሰረይለታል። ተመልከቱ። ስለዚህ ይሄ ትልቅ መጽሐፉ የሚለን ይህንን ነው። ይህ ቤተ ክርስቲያን ማን ሽማግሌዎች ውጭ ቀሳውስት ኤጲስቆጶሳት ጠርቶ ምን ያደርግ? ይህን ጸሎት እንዲያደርግና ይህን ቅዱሱን ቅባት እንዲቀቡ ይህ ሰው ከህመሙ ይድናል። ኃጢአትም ሰርቶ እንደሆነ ምን ይልለታል? ይሰረይለታል። ለዚህ ነው አስቀድሜ ምን ብያችኋለሁ? ንስሐ አባቱን ያናገራል፣ ውጪስ ቀኖና ወይም ደግሞ ንስሐ ይገባል ማለት ነው። የሰራው ኃጢአት ካለ ይናገራል። ከዛ እነዚህ አባቶች ጸሎት ያደርጉለታል። ያ ለፈውሰ ስጋ ብቻ አይደለም፣ ለኃጢአት ስርየትም ደግሞ ይጠቅመዋል። ተመልከቱ። ይሄንን ምን አደረጉት? ወስደው ለምእመን ቤቱ ወስዶ እንዲጠቀማል። አይችልም ምእመን ቅባ ቀንዲል ቤቱ መውሰድ አይችልም። ቅባ ቀንዲል የሚፈጸመው በቀሳውስት ነው። አይችልም ምእመን። አሁን በየቤቱ ግማሹ ሻይ ላይ እያደረገ ይጠጣል፣ ግማሹ ቅድም እንዳለው ፊቱን እየተቀባ ይወጣል እንደ ባዝሊ፣ ግማሹ ከምግብ ጋር በጥጦ ምግብ ይሰራበታል። እንዲህ አይነት ስርዓት የላትም ቤተክርስቲያን። ይህንን ያስተማሩት እነዚህ ሰዎች ናቸው። ይህንን የቤተ ክርስቲያን ስርዓት ነው ያፈረሱት። ምዕመናን በደንብ ልትነቁ ይገባል። ዝም ብሎ የሚጮህ ጩኸት አይደለም። ተመልከቱ። ይህን የመሰለ ስርዓት አፍርሰው ገበያ ያደረጉት ማለት ገበያ ያደረጉት። ስለዚህ ትምህርት የቤተ ክርስቲያኒቷን ትምህርት ነው እያፈረሱ ያሉት። መዳን ምንም እኮ እኔ እውነት ለመናገር ሁላችሁም እስቲ በጣም እንደው ለራሳችሁ ግልጽ ሆኑና እንደው የትኛውንም ያህል ፈውስ ቢኖር እውነት ለመናገር ከክርስቶስ ስጋና ደም በላይ መድኃኒት አለ? የለም። በቃ የመጨረሻው መድኃኒት የክርስቶስ ስጋና ደም። በዚህ በክርስቶስ ስጋና ደም ለመዳን ግን ምን ያስፈልጋል መሰላችሁ? ከቂም፣ ከበቀል፣ ከኃጢአት፣ ከጥላቻ፣ ከጉርበኝነት የወጣ ነፃ የሆነ ልብ ያስፈልጋል። በእምነት ያለ በእምነት ሆኖ ለሚቀርብ ሰው የክርስቶስ ስጋና ደም መድኃኒተ ስጋ መድኃኒተ ነፍስ ነው። ከዚህ የሚበልጥ መድኃኒት የለም። ጸበሉንም ብትወስዱት፣ ቅባ ቀንዲሉንም ብትወስዱት፣ እምነቱንም ብትወስዱት፣ ሌሎቹ ከዚህ በኋላ የሚመጡ ናቸው። ምንም ከክርስቶስ ስጋና ደም ጋር የሚወዳደር የለም። ተመልከቱ። ካህኑ ፈትቶ የሚያቀብለንን የክርስቶስን ስጋና ደም ትተን ነው እነዚህ ሰዎች ምርኮኛ የሆን ነው ማለት። ከዚህ የበለጠ ትምህርት፣ ከዚህ የበለጠ መድኃኒት የለም። ሰው የክርስቶስን ስጋና ደም በልቶ መዳን ካልቻለ ራሱን ነው መጠየቅ ያለበት። ስለዚህ እነዚህ ሰዎች ምን አደረጉ? የሆነ የራሳቸውን መተት እንትና ተማሩና ሰው ላይ ሰይጣን እያሳደሩ ያንን እያዝጓሩ እነሱ የተንደላቀቀ ኑሮ ይኖራሉ። እህቶቻችንና ወንድሞቻችን ግን እንዲህ መከራቸውን ይበላል። ይሄ በጣም ያሳዝናል እውነት። እና እኔ ወገኖቼ ወደ ልብ እንመለስ። ዝም ብሎ የሚጮህ ይሄ ወንድማችን እዚህ ቁጭ ብለው የሚደክሙ ዝም ብሎ እንዳይመስለን ምናልባት እየገባችሁ ስትመጡ ያኔ ነው በደንብ የምትረዱት ማለት ነው። እና እንደነዚህ ነገሮች ስለፈረሱ ነው፣ የቤተ ክርስቲያን ትምህርት ስላፈረሱ ነው ሌት ተቀን የሚጮኸው። ይህንን መረዳትና ራስን ማዳን እንደው የቤተ ክርስቲያንን እንኳን ትተን ራስን ማዳን መቻል ያስፈልጋል። እና እንደነዚህ አይነት ነገሮችን በትክክል መረዳት ነው። ብዙ የፈረሱ ለምሳሌ ሲያጠምቁ በጎማ ይረጫሉ። እኛ ቤተ ክርስቲያን ጥምቀት እንደዛ የላት። በስርዓት ያው የተጠመቃችሁ ታውቁታላችሁ። ጸበል ቦታ ትሄዳላችሁ። እዛ ለምሳሌ ቅዱስ ሚካኤል ከሆነ መልካ ሚካኤሉ ምኑ ጸሎት ይደረግበታል። የዕለቱ ውዳሴ ማርያም በአት ነገር ይደረጋል። ማጥንት ይደረጋል። አጥማቂው ቆሞ በምንድን ነው? በመስቀል የሚያጠምቁት ማለት ነው። ስርዓቱ ይሄ ነው የቤተ ክርስቲያኒቷ ትምህርት።
በጎማ የሚረጭ ጥምቀት የለን። ልክ ነው። ይሄ መታሰቢያ ሲሆን ለጥምቀት ስናከብር ያመቱ ጥር 11 ስናከብር ጃልሜዳ ምናምን በጎማ ሊረጭ ይችላል። እሱ ለምንድን ነው? የበረከት ስለሆነ ለመታሰቢያ ስለሆነ እሱ አንድ ጸሎት ይደረግበትና ለምዕመኑ ይረጫል። እሱ ለበረከት እሱ ለምንም እንትንም ይሆን አይደል? እንደዚህ ይሄኛው ግን ሰዎች ህሙማን ግን የሚጠመቁት ጥምቀት ለድህነተ ስጋቸው ስለሆነ ስርዓት አላት ቤተ ክርስቲያን። በዛ ስርዓት መሰረት እነዚህ ሰዎች አደባባይ ወስደው ከቤተ ክርስቲያንም ውጭ ወስደው አሁን በየፓርኩ ደግሞ ጀምረዋል። አሁን ቤተ ክርስቲያን ሲከለከሉ ማለት በየፓርኩ ውስጥ ያው አሁን ቅርብ ጊዜ እንትን ሲያስነግሩ ነበር። አሜሪካን እንመጣለን የሆነ ፓርክ ውስጥ ተብሎ እያስነገሩ ነበር። ፓርክ ውስጥ ማለት ምን ሊያደርጉ ነው? እንደዛ ያው ጎማ ሊረጭ። ስለዚህ ወገኖች ይሄንን በጣም 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 ልንነቃ ያስፈልጋል። ቤተክርስቲያን ስርዓት ሁላችንም ልንጠብቀው የሚገባል። መቁጠሪያ መደብደብ አሁን ከየትኛው ቅዱስ ተማረን? ከየትኛው መጽሐፍ ተገኘ? አሁን ቤተክርስቲያን እንግዲህ ሁል ጊዜ መሰረቶቿ የመምህራንና መጽሐፍት ናቸው። ለአንድ ለሚመጣ አዲስ ነገር ማለት ሰውነትን በመቁጠሪያ መደብደብ አጋንንትና ተሰብሰብ ግን በነገራችን ላይ አጋንንት ማውጣት ማሰርና መፍታት የካህናት ስልጣን ነው፣ የቀሳውስትና የኤጲስቆጶሳት። ምእመን አይችልም። እንዴት የመጣ ትምህርት ነው? አይችልም። ና ግንባር ላይ ተሰብሰብ፣ ና ሰብስበው እዚህ ጋር እንዲህ የሚባል ትምህርት የለም። ቤተክርስቲያን በመጽሐፍም አላገኘን፣ ከአባቶችም አልተማርንም። ይሄ ሁሉ እየፈረሰ ነው። ተመልከቱ። በሌላ መልኩ ስልጣነ ክህነትንም እንዴት አድርገው እያፈረሱት እንደሆነ እንድታዩት ነው። እና እንዲህ አይነት ትምህርት የለን። መቁጠሪያ በገዳም ያሉ መነኮሳት ለትግሃ ሌሊት ለተመስጧቸው የሚጠቀሙበት እንጂ መቁጠሪያ የትም ቦታ ላይ ስለ መቁጠሪያ በቤተክርስቲያን ትምህርት የተጻፈ እንትን አታገኙ። ገዳማውያን ይጠቀሙበታል። እሱም ቅድም እንዳልኳችሁ ማለት። ከዛ ውጪ ግን በዚህ ልክ እየተሸጠ ያውም ማለት እየተሸጠ እና ያ ገብቶ ደግሞ ጸሎት የሚደረገው አጋንንት ስም እየተጠራ እዚህ ጋር እንትና እንደዚህ ትከሻዬ ላይ ያለ ወገቤ ላይ ያለ ምናምን እየተባለ አረ እንዲህ አይነት ትምህርት የላትም ቤተክርስቲያን ወገኖች። ስለዚህ በደንብ እናስተውል ማለት ነው። እና እኛ ጸሎትም ስንጸልይ እግዚአብሔር አባታችን ነው። አንድ ልጅ አባቱ ፊት ቆሞ በፍቅር ከአባቱ የሚፈልገውን እንደሚጠይቅ አባቱ እኮ ያውቃል ለልጁ የሚገባውን አይደል? ግን ደግሞ ልጁ የሚፈልገውን ይጠይቃል። ልክ እንደዛ ነው። በቃ አባታችን ፊት ነው የቆምነው፣ አጋንንት ፊት አይደለም የቆምነው። እንዲህ አይነት የፈረሰ ትምህርት አምጥተውብናል። ስለዚህ ይህንንም ማየት ነው። በሌላ መልኩ እያንዳንዱ ሰው አጋንንት አለበት ይሉናል። እንዴ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የክርስቶስን ስጋና ደም በልተን ጠጥተን ያለን ሰው እንዴት እኛ የአጋንንት ቤተ መቅደስ እንሆናል? እናንተ ያው የእግዚአብሔር ቤተ መቅደስ ናችሁ ነው የሚለው ቅዱስ ጳውሎስ። የያው የእግዚአብሔር ቤተ መቅደስ የሆነን እኛን እንዴት ነው አጋንንት አለባችሁ የምንባለው? አጋንንት እኮ ስልጣን የለውም። እኛ ከየት ያመጡት ነው? እንዲህ አይነት ትምህርት የለም። አጋንንት ስልጣን የለውም። በተለይ ኦርቶዶክሳውያን ላይ ማለት በክርስቶስ ለሚያምኑ ስጋውን ለበሉ ደሙን ለጠጡ የሥላሴን ልጅነት ላገኙ አጋንንት ስልጣን የለው። ክፍተት ካገኘ ሊገባ ይችላል። ራሳችንን ግን ሁል ጊዜ በጾም በጸሎት በንስሐ በስጋው ደግሞ የምንጠብቅ ከሆነ አጋንንት እኛ ላይ ስልጣን የለው። ተቃውሙት አይደለ እንደሚለው መጽሐፍ ቅዱስ። ከእናንተም ይሸሻል፣ ተቃውሙት። መቋሚያችን ደግሞ ጸሎት ነው። አለቀ። ሌላ ስሙን እያቆላመጥን ያዳልሞቲ ምናምን የሌለ ስም እየሰጠን አሰማመረ ነው አከበር ነው። በቃ እንደው እግዚአብሔር ከሚጠራው በላይ እነሱ ስም ይጠራል በእነዚህ ሰዎች ዘንድ። ይሄ ትክክል። ይሄ ቤተክርስቲያን ትምህርት እኔ የእግዚአብሔር ቤተ መቅደስ ነኝ። ቤተክርስቲያን የሚለውን አባቶቻችን በሰዋሰው በዘቤ ሲተረጉሙት ምን ይላሉ? አንዱ ህንፃ ቤተክርስቲያን ነው። ሁለተኛ የክርስቲያኖች ህብረት አንድነቱ ነው። ሶስተኛ እያንዳንዱ ክርስቲያን ቤተ መቅደስ የሚባል እኛ የእግዚአብሔር ቤተ መቅደሶች ነው። በእግዚአብሔር ቤተ መቅደስ አጋንንት ሊሰለጥን ስልጣን የለው።
ይሄ ሌላ በጣም ብዙ እንትን ውስጥ የሚያስገባ በጣም ስሁት የሆነ ትምህርት ነው። ስለዚህ አጋንንት የለብንም። እኛ የእግዚአብሔር ልጅ ነን፣ በደሙ የተገዛነን፣ ክርስቶስ የሞተልን ሰዎች ነን። እኛ የአጋንንት ቤተ መቅደስ አይደለም። እንዲህ እየተባለ ነው የሚናገረው። እኔም አለብኝ ይላሉ እሳቸው። ካህን እንኳን ነው ካህን እኮ ነው። ታውቃላችሁ እዚህ በተለያየ ቦታ ላይ መጽሐፍ ቅዱስ ላይ እኮ ለምሳሌ ማቴዎስ ወንጌል ምዕራፍ 18 ላይ ስታነቡ አጋንንትን ያወጡ ዘንድ ስልጣንን ሰጣቸው ለካህናቱ ማለት ተመልከቱ። ስልጣንን ሰጣቸው። እንደው አንድ ጠንከር ያለው ቆይ ላንብብላችሁ። ዮሐንስ ወንጌል ምዕራፍ 20 ቆዩኛ እንዴ ምዕራፍ 20 ቁጥር 23 ላይ እንደዚህ ነው የሚለው። ኦኬ ይህንንም ብሎ እፍ አለባቸው ይላል። ከቁጥር 22 ቁጥር ማን ነው? ዮሐንስ ወንጌል ምዕራፍ 20 ከቁጥር 22 ጀምሮ አንብቡት። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችኋቸውም ተይዞባችኋል አላቸው። ተመልከቱ። ይህንን የሰጠው ለማን ነው? ለ12 ሐዋርያት። በ12 ሐዋርያት አንቀጽ ደግሞ አሁን ላሉት ለሊቃነ ጳጳሳቱ ለካህናቱ ይህን ስልጣን ሰጠባል። ስልጣን ሰጣቸው ማለት ነው። እንደውም ማቴዎስ 10 ላይ የሚገርም ነገር ደግሞ ይነግረናል። ማቴዎስ 10 ላይ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላቸዋል ሐዋርያቱን 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይና ደዌና ሕመም ላይ ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። ይኸው አሁን ተመልከቱ ምን እንዲያደርጉ ሐዋርያቱን ጠራቸው፣ እንዲህ አላቸው እንዲያወጣቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው። ስለዚህ ክህነት ወይም ቅስና ኤጲስቆጶስነት ይሄ ሁሉ ስልጣን አላቸው። የተለየ ጸጋ አይደለም ማለት የተለየ ጸጋ አይደለም። ስልጣነ ክህነቱ ይህን ሁሉ ይሰራል። አጋንንትን ያወጣል፣ ሕሙማንን ይፈውሳል፣ ደዌ ያለባቸውንም እነዚህን የሚያድናሉ ማለት። ስለዚህ የተለየ አይደለም። የተለየ ጸጋ አድርገው የሚቆጥሩ ሰዎች አሉና ይሄ ስልጣን ያለው ካህን ነው። እንግዲህ ካህን ነኝ ብለዋል። የካህናት ልብስ ለብሰው ግን ምን ይላሉ? አጋንንት አለብኝ ይላሉ እሳቸው። ሎቱ ስብሐት። አሁን ይሄ ስልጣነ ክህነትን ማራከስ እና ብዙ ቦታ ላይ ማንሳት እንችላለን። ለምሳሌ የማቴዎስ ወንጌል አሁንም ምዕራፍ 18 ቁጥር 18 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላቸዋል ሐዋርያቱን ማለት ነው። ምንድን ነው የሚለው? እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ ደግሞ በሰማይ የተፈታ ይሆናል። ስልጣናቸው ምድራዊ ብቻ አይደለም፣ እስከ ሰማይ ድረስም። እንዲህ አይነት ስልጣን ያላቸው ካህናትን ሰይጣን አለብህ መባል ማለት ምን ማለት? ማሰር መፍታት የሚችሉ ያ ስልጣን ያላቸው። ስለዚህ ክህነታቸው የውሸት ነው የሚለው እኮ አንዱ ይሄ ነው የሚነግረን። አጋንንትን ማሰር መፍታት ማስወጣት ካልቻሉ ከራሳቸው ስልጣናቸው ወይም ስልጣነ ክህነቱ የውሸት ነው ማለት ነው። አለበለዚያ ግን ይሄ ስልጣን ስላላቸው አጋንንትን የማውጣት ጸጋ ተሰጥቷቸዋል ማለት ነው። እና እንደው በቀላሉ የምናየው ጉዳይ አይደለም። ይህ ሁሉ ስለፈረሰ ነው። ትምህርቱን እያፈረሱት ስለሆነ፣ የቤተክርስቲያንን ስርዓት እያፈረሱት ስለሆነ፣ ስልጣነ ክህነቱን እያፈረሱት ስለሆነ፣ ስርዓቱን እያፈረሱት ስለሆነ ነው ነጋ ጠባ ቁጭ ብለን በዚህ ጉዳይ ላይ የምንጨቃጨቀው እንጂ ሌላ የምንሰራው ስራ ጠፍቶ አይደለም፣ ወይም ቤኒም የሚሰራው ስራ አጥቶት አይደለም። እና ወገኖቼ ንቁ ነው ንቁ። ይሄ ጥንቆላ ይሄ እንግዲህ እንትን እየማሱ ምንድን ነው የሚሉት አባቶቻችን? ስር እየማሱ ቅጠል እየበጠሱ የሚጠነቁሉ አሉ። ይህን ነው ቢዝነስ አድርገው ወደ ቤተክርስቲያን ይዘው የተጠጉት እነዚህ ሰዎች። እና እንድንነቃ ነው የሁሉ ጥረት የሁሉ ልፋትና እንደው እናስተውል ለማለት ነው። ከልብ እናመሰግናለን። እግዚአብሔር ያክብርልን ሁላችንም። እንግዲህ እዚህ ጋር ቅድስት የምትባል እህት አለች። ፎሎ አድርጓትና ስሙ።
እሷን ምን ያህል እንዳናጓትና ስሙ ከልብ ነው የምናመሰግናችሁ፣ ከልብ ነው የምንወዳችሁ። ጌትዬ በጸሎት እንዝጋ። ቴንኪዩ። ሰኞ እንቀጥላለን። እሁድ ምሽት እግዚአብሔር ፈቅዶ እንገናኛለን እና በርቱ። እንግዲህ እሺ፣ ቃላት ያሰማልን፣ ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አምላካችን እግዚአብሔር በተማርነው ትምህርት 30፣ 60 እንዲሁም ያማረ 100 ፍሬን የምናፈራበት ከኃጢአት የምንርቅበት ዲያብሎስን ድል የምናረግበት ቅድስት ቤተክርስቲያን የምናገለግልበት እንዲያደርግልን ቅዱስ ፈቃድ ይሁንልን። ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን ቅድስት ቤተክርስቲያናችንን ይጠብቅልን። አጽራረ ቤተክርስቲያንን ያስታክስልን። ለአባቶቻችንም አስተዋይ ልቦናና ጥበብን ያድልልን። ሀገራችን ኢትዮጵያን ከምንሰማው ክፉ ፈተና ሁሉ ይሰውርልን። በዚህችም ሰዓት ታመው በአልጋ ቁራኛ በደዌ ዳኛ ተይዘው በየሆስፒታሉ በየቤቱ በየበረንዳው የወደቁ በአስጠበቃ ጥላ ከለላ አጥተው እስር ላይ የሚማቅቁ በሀሳባቸው ድውያን የሆኑ በምርኮ ያሉ የተጨነቁ ግራ የገባቸውን ሁሉ አምላከ ቅዱሳን እግዚአብሔር በረድኤት በቸርነት እንዲያስብልን የእርሱ ቅዱስ ፈቃዱ ይሁንልን። በጸሎታችሁ አስቡን አትርሱን ያሉንን ሁሉ በምሕረት በቸርነት እንዲያስብልን፣ ያገለገሉንን ሁሉ በረድኤት በቸርነት እንዲያስብልን ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ጻድቃን ስለ ሰማዕታት ስለ ሐዋርያት ስለ ነቢያት ሰማዕታውያን ስለሆኑ ስለ ቅዱሳን መላእክቱ ብሎ እንዲለመነን ቅዱስ ስሙን አባታችን ሆይ እያልን እንጠራዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተስርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን በአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ፣ እግዚአብሔር ይስጥልን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ